ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው ሊሻንቲው ሁልጊዜም ጤና ነክና የጤና ጋር ተያይዞ ያሉ የጤና ችግሮችን ለጤና ባለሙያዎች ለህብረተሰቡ በማስተማር የሚታወቅ የጤና ቲዩብ ነውና ሁላችሁም የዚህ ቲዩብ ቤተሰብ አባል ያልሆናችሁ ሰዎች ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ ፋሚሊ ሆኖ ሁልጊዜም አዳዲስ የሆኑ የጤና ትምህርቶች እንዲደርሷችሁ የጤና ባለሙያዎች ስራ ላይ ያላችሁ ትምህርት ላይ ያላችሁ ደግሞ እንደ ማንቂያ እንደ ሪፍሬሽመንት የምትወስዱበት እንደ ሲፒዲ ትሬኒንግ አይነት አድርጋችሁ የምትወስዱበት ራሳችሁን አፕዴት የምታደርጉበት የጤና ትምህርቶችን የምናደርስበት የዩቲዩብ ቻናል ነውና ሁላችሁም ሊሻን ቲዩብን ሰብስክራይብ ማድረግ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ ስል በትህትና ጠይቃችኋለሁ። እንደምታደርጉትም ደግሞ እርግጠኛ በመሆን ነው ይህንን ቪዲዮ የምጀምረው። ሁልጊዜም ራሳችንን አፕግሬድ እናድርግ። አፕግሬድ ማድረግ ማንበብ እውቀት ይጨምራል፣ ማንበብ ስኪል ይጨምራል፣ ማንበብ በራስ መተማመን ይጨምራልና ሁላችንም የማንበብ ባህላችንን እናሳድግ ነው የምንለው። ዛሬ ይዤላችሁ መጣው ዘ ሞስት ኮመን ሜንታል ሄልዝ ፕሮብሌም ወይንም በጣም ኮመን የሆኑ የአእምሮ ጤና ችግሮች ወይንም እክሎች ብለን እንጠራቸው። እነዚህ 5 የሆኑ በጣም በብዛት ብዙ ሰዎችን ችግር በማምጣት የጤና ወይንም የአእምሮ ህመም በማምጣት የሚታወቁ በሽታዎች አሉ ከአእምሮ ህመም ጋር ተያይዞ የምናያቸውና እነዚህ በሽታዎች ማን ይባላሉ? ሜን ካራክተሪስቲክሳቸው ምን ይመስላል? ባህሪያቸው እንደው ባጭር አድርገን ለማየት እንሞክራለን እና የመጀመሪያው ዲፕሬሽን ነው ወይንም በአማርኛው ድባቴ የምንለው። ዲፕሬሽን ብዙ ጊዜ ካራክተራይዝድ የሚሆነው 3 መሰረታዊ ነገሮች እናያል። አንድ ሰው ዲፕሬሽን ውስጥ ሲሆን ወይንም ድባቴ ውስጥ በሚሆንበት ሰዓት ላይ ልናያቸው የምንችላቸው 3 ካራክተሪስቲክሶች ምንድን ናቸው ስንል አንደኛው ፐርሲስታንት ሳድነስ ነው። በቃ ለረጅም ጊዜ የቆየ የሀዘን ስሜት፣ የመከፋት ስሜት ምልክቶችን ልናይ እንችላለን። ሁለተኛው ሎስ ኦፍ ኢንተረስት ነው። ፍላጎት ማጣት፣ ሎስ ኦፍ ኢንተረስት ፍላጎት ማጣት በብዛት የምናያቸው ናቸው እና ሶስተኛው ፋቲግ ነው፣ የድካም ስሜት። እነዚህ the 3 most important characteristics of ዲፕሬሽን። ዲፕሬሽን ደግሞ በጣም ኮመን ከምንላቸው የአእምሮ ጤና እክሎች ውስጥ የምናያቸው ናቸው። እነዚህ አይነት ምልክቶች ካሉ ቶሎ ወደ ጤና ተቋም ውስጥ በመሄድ ሕክምና ማግኘት ይቻላል፣ ይድናል። የአእምሮ ህመም እንደ ሌሎች ሆዳችን እንደሚያመን፣ ልባችን እንደሚያመን፣ ጆሮአችን፣ እግራችን እንደሚያመን አእምሮአችንም ይታመማል። ስለዚህ እነዚህ ምልክቶች ካሉ ቶሎ ወደ ጤና ተቋም በመሄድ ሕክምና ማግኘት ይቻላል። ስለዚህ የመጀመሪያው በጣም ኮመን የምንላቸው የአእምሮ ህመሞች ዲፕሬሽን ነው። ሁለተኛው አንዛይቲ ዲስኦርደር እንለዋለን ወይንም ከልብ ከመጠን በላይ መጨነቅ ስትረስፉል ኢቨንት የምንላቸው። አንዛይቲ ዲስኦርደሮች 3 ሜን ካራክተሪስቲክስ አላቸው። አንደኛ ፓኒክ ነው። በቃ ኦቨር አክቲቭ የመሆን አለባበስ ላይ ሊሆን ይችላል፣ ንግግር ላይ ሊሆን ይችላል፣ የተለያዩ ነገሮች ላይ በጣም ፓኒክ ሆኖ ፈጣን መሆን ሊሆን ይችላል። ከመጠን በላይ ማሰብ፣ ከመጠን በላይ መፍጠኖች ምልክቶች ልናይ እንችላለን። ፊር ፍራቻ፣ ከመጠን በላይ ፍራቻ፣ ሌሎች ሰዎች የማያስፈራቸው እነሱን የሚያስፈራ ነገር፣ ከሰዎች ጋር መገናኘት፣ ከሰዎች ጋር ማውራት፣ ሰዎች በኖርማል ላይፍ ውስጥ ሊያደርጉት የሚችሉት ነገር እነሱ ጋር እንደ ችግር የሚታይ ፊር ወይም መፍራት የምንላቸው። ሌላው ኤክሰሲቭ ወሪን፣ ከመጠን በላይ ደግሞ ጭንቀት። ለምሳሌ ሰዎች ከፊት እየሄዳችሁ ከኋላችሁ የሚከተለው ሰው እናንተን የሚያጠቃ እናንተን የሚጎዳ ሌሎች ሰዎችን የማያስጨንቅ ነገር እነሱን የሚያስጨንቅ በጣም ትንሽ ነገር ከመጠን በላይ አካብዶ ከመጠን በላይ አግዝፎ መመልከት አንዛይቲ ዲስኦርደር እንለዋለን። ይህም የአእምሮ ጤና ችግር ነው። መታከም ይችላል። ቶሎ ከታከመ ቶሎ መዳን የሚችል የአእምሮ እክል ነው ሁለተኛው ችግር። ሶስተኛው ባይፖላር ዲስኦርደር የምንለው ነው። ባይፖላር ዲስኦርደር 2 ካራክተሪስቲክሶች አሉት። ሃይ ባይፖላር ዲስኦርደር የምንለው አለ ወይንም ሎው የምንለው። ሃይ ባይፖላር ስንል ከመጠን በላይ ባይፖላር ስንል የምንድነው የቢሄቪየራል ችግር አንድ ጊዜ
መልካም ሰው፣ አንድ ጊዜ መጥፎ ሰው፣ አንድ ጊዜ ጥሩ የሚያስብ፣ አንድ ጊዜ መጥፎ የሚያስብ አይነት ባይፖላር የሆነ ሁለት ጫፍ ያለ ላይና ታች ያሉ በጣም የተራራቁ ሁለት አይነት ማንነቶች፣ ደግ ናቸው ስትላቸው ክፉ የሚሆኑበት፣ ክፉ ናቸው ስትላቸው ደግ የሚሆኑበት ሁለት የተራራቁ አመለካከቶች ያሉበት ነው። ሃይ ባይፖላር ዲስኦርደር የምንለው ማኒያ የምንለው እንደዚህ በጣም ከለርፉል የሆኑ ልብሶችን መልበስ፣ ኦቨር አክቲቭ የምንለው በጣም ሎው በሚሆንበት ሰዓት ላይ ደግሞ ዲፕሬሽን ወይም ድባቴ ውስጥ መግባት፣ አለባበስ አለመጨነቅ። ሃይ ሲሆን ደግሞ ማኒያ ውስጥ ሲሆኑ አለባበሳቸው መጨነቅ፣ ለምሳሌ ቢጫ ሱሪ፣ ቢጫ ቀሚስ፣ ቢጫ ልብስ፣ እንደዚህ ተመሳሳይ ልብሶችን ተደጋጋሚ መልበስ፣ ቦግ ያሉ ከለሮችን ተደጋጋሚ መጠቀም፣ እንደዚህ ባይፖላር ዲስኦርደር የምንላቸው ናቸው። ይሄ ሶስተኛው ኮመን ሜንታል ዲስኦርደር የምንለው ነው። ሶስተኛው ፒቲኤስዲ የምንለው ነው። ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ነው። የፖስት ትራውማቲክ ስትረስ ዲስኦርደር የምንለው ብዙ ጊዜ እነዚህ ፖስት ትራውማቲክ ስሙም እንደሚናገረው ከከፍተኛ አደጋ በኋላ ሊከሰቱ የሚችሉ የአእምሮ ችግሮች ናቸው። እነዚህ አደጋዎች የመኪና አደጋ ሊሆን ይችላል፣ የመውደቅ አደጋ ሊሆን ይችላል። ለምሳሌ እግር መቆረጥ፣ አይን መጥፋት፣ ሁለት እግር መቆረጥ፣ ሁለት እጅ መቆረጥ፣ ሁለት አይን መጥፋት፣ እነዚህ ትራውማ ናቸው። በጣም የሚወዱትን ሰው ማጣት፣ ለምሳሌ እናት ሊሆን ይችላል፣ አባት ሊሆን ይችላል፣ ሚስት ሊሆን ይችላል፣ ባል ሊሆን ይችላል፣ ልጅ ሊሆን ይችላል። በጣም እነዚህ በጣም የሚወዷቸው ትልቅ ቦታ ያላቸውን ሰዎች በሚያጡበት ሰዓት ላይ አይምሯቸው ያንን መቀበል አይችልም እና ከአደጋው በኋላ የሚመጣ የዲፕሬሽን ወይም ስትረስ ዲስኦርደር ነው እና በጣም ከፍተኛ የሆነ ስትረስ ነው። ይሄ ማለት ፖስት ትራውማቲክ ስትረስ ዲስኦርደር የምንለው አይምሯችን ስትረስን የመቋቋም አቢሊቲ አለው። የተለያዩ ስትረሶች አሉ በህይወታችን ውስጥ፣ በላይፋችን ውስጥ፣ በኑሯችን ውስጥ እና እነዛን ስትረሶች አይምሯችን በተቻለ መጠን ኮፓፕ ማድረግ ይችላል፣ መቋቋም ይችላል። ግን እነዚህ ፖስት ትራውማቲክ ስትረስ ዲስኦርደር የምንላቸው አይምሯችን እነዚህን ስትረሶች እነዚህን ኢቨንቶች ከመቋቋም በላይ በሚሆንበት ሰዓት ላይ ሰዎች ከፍተኛ የሆነ የአእምሮ ችግር ውስጥ ይገባሉ እና እንደዚህ አይነት ሰዎች በተቻለ መጠን ሕክምና ተቋም ውስጥ ክትትል ቢደረግባቸው፣ ሰዎች አብሯቸው ትሪት ቢያደርጓቸው በተቻለ መጠን ለውጥ ማምጣት የምንችልበት ቻንሱ ከፍተኛ ነው እና አራተኛው ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ነው። በጣም ኮመን ብዙ ጊዜ ከአእምሮ ህመም ጋር የምናያቸው። አምስተኛው ኢቲንግ ዲስኦርደር ነው። ከአመጋገብ ጋር የሚያያዙ ችግሮች ነው። በተለይ እነዚህ ኢቲንግ ዲስኦርደሮች ሁለት ናቸው። አንዳንድ ሰዎች ላይ ከመጠን በላይ የሆነ የምግብ ፍላጎት ማጣት የምንለው ወይም አኖሮግዚያ የምንለው ነው። አይምሮ በተለያየ አይነት ጭንቀት ውስጥ ወይም ችግር ውስጥ በሚሆንበት ሰዓት ላይ የምግብ ፍላጎታችን ወይም ሃፒታይታችን እየቀነሰ ይመጣል ማለት ነው። ስለዚህ እነዚህ አይነት ሰዎች አንዳንድ ሰው ከመሬት ተነስተው ምንም አይነት ችግር ሳይኖርባቸው የምግብ ፍላጎታቸው የሚቀንስ ከሆነ ኢትስ ሜንታል ዲስኦርደር ሊሆን ስለሚችል ወይንም ኢቲንግ ዲስኦርደር ሪሌትድ ቱ ሜንታል ፕሮብሌም ጋር ተያይዞ ሊሆን ስለሚችል በተቻለ መጠን ሕክምና ተቋም ውስጥ በመሄድ ሕክምና ማግኘት ይቻላል። ሁለተኛ ቡሊሚያ የምንለው ነው። ቡሊሚያ የምንለው ደግሞ ከመጠን በላይ ምግብ መብላት ነው። በተቻለ ባገኙት አጋጣሚ በጣም ብዙ ምግቦችን ቶሎ ቶሎ የሚመገቡ ከሆነ ይህም ሜንታል ዲስኦርደር ነው እና እንደዚህ አይነት ችግሮች ቶሎ የምንታከማቸው ቶሎ ሕክምና የምናገኝ ከሆነ ቶሎ መፍትሄ የምናገኝ ከሆነ በቀላሉ ሌሎች ህመሞች እንደምንታመመው ሌሎች ችግሮችንም ሕክምና ተቋም ላይ ሄደን ሕክምና እንደምናገኝ ሁሉ የአእምሮ ህመምም ሕክምና አለው። ሕክምናውን ከተከታተልን በተቻለ መጠን ሊድኑ የሚችሉ ልንከላከላቸው የምንችላቸው በሽታዎች ናቸው እና ሁላችንም ለአእምሮ ህመም ያለን አመለካከት፣ ግንዛቤያችን፣ አዌርነሳችን ሊስተካከል ይገባል። የአእምሮ ታማሚም የልብ ታማሚም ሁለቱም የሰውነታችን አካሎች ናቸው። እነዚህ የሰውነት አካላችን እስከሆኑ ድረስ ደግሞ ይታመማሉ፣ ህመም ሊመጣ ይችላል እና ብዙ ጊዜ ብዙ ሰዎች ላይ የምናየው ለአእምሮ ህመም የምንሰጠው ግንዛቤ፣ ለአእምሮ ህመም የምንሰጠው አዌርነስ፣ ለአእምሮ ህመም የምንሰጠው ግምት በጣም የተዛባ ነው። ስለዚህ አእምሮ አንድ የሰውነታችን አካል ነው፣ ይታመማል። ሲታመም ደግሞ ቶሎ ሕክምና የምናገኝ ከሆነ መዳን የሚችል ከታመሙም በኋላ ደግሞ ወደ ኖርማል ላይፋቸው መመለስ የሚችሉ ናቸው። ብዙ ጊዜ እንደዚህ ህብረተሰቡ ላይ ወይም ማህበረሰባችን ላይ እንደዚህ አይነት ኔጌቲቭ የሆነ አመለካከቶችን አያለሁ ወይም እናያለን ሁላችንም ኦብቪየስሊ እና የአእምሮ ህመም ይታከማል፣ የአእምሮ ህመም ይታመማል፣ እንደሌሎቹ መታከም ይችላል።
ከታከሙ በኋላ ደግሞ ወደ ኖርማል ጤናቸው መመለስ ስለሚችሉ ሁላችንም ለአእምሮ ጤና ያለን አመለካከት ያለን ግንዛቤ መቀየር አለበት ብዬ አስባለሁ። እና እስቲ ሁላችሁም ይህን ቪዲዮ ያያችሁ ሰዎች ፕሊስ ትኩረት ለአእምሮ ጤና እያላችሁ ኮሜንት ላይ ትጽፉልኛላችሁ በታማኝነት። ይህን ቪዲዮ የምታዩ ሰዎች በጠቅላላ ትኩረት ግንዛቤ ለአእምሮ ጤና እያላችሁ በኮሜንት ላይ ጻፉልን። ሳምንት በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ ሊሻን ቲዩብን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጉ። ስለሰጣችሁን ጊዜ ቤተሰብ ስለሆናችሁ ከልብ አመሰግናለሁ።